ብሩኬ እንግዲህ ከኮማ ውስጥ መቅቷል ማለት ነው። በአጋጣሚ እንግዲህ ምሳሌ ልትሰናበተው እጁን በያዘችበት ሰዓት ነበረ የነቃውና እጁን ስላንቀሳቀሰባት ነበረ ተንጫራ የጮኸችው። በዛን ሰዓት ግን ዳጣና ቅድስት በጣም ነበረ የደነገጡት። ምክንያቱም እየሞተ ነበረ የመሰላቸው። ሆኖም ግን እየሞተ ሳይሆን እየነቃ ባለበት ሰዓት ስለነበረ ነው። እና በዚህን ሰዓት ቆይተው ግን ሄደው ሲያዩት ሰውነቱን እያንቀሳቀሰ መጥፎ ነገር የተፈጠረ መስሏት ነበር የደነገጠ። ብሩኬ ግን ነቅቷል ማለት ነው። በጣም ደስ ይላል። ምሳሌ እና ቅድስት እንኳን ደስ አላችሁ። በተለይ መድብል ወንድሜ በኮማ ውስጥ ተቀምጧል፣ እኔ ምን እያደረግኩ እንደው አላቅም እያለ ግራ ተጋብቶታል። እንግዲህ አቶ ደግሞ እንትና ካሊብ ሙሲሲ የሰጠኋችሁን ሜሽን የማትወጡ ከሆነ እንደ ስጋ ዘርዝዬ እንደ ቋንጣ ነው መሰቅላችሁ እያላቸው እያስፈራራቸው ይገኛል። ማህሌት እንግዲህ ሌላውን አልፋ ደግሞ ተሬን ለማማለል እያደረገችበትን ነገር ስትያያት አርፈሽ ተቀመጭ ዛሬ የሚያውነሽ ነው ወይ እያለ ነበር ሲመገራት የነበረው። ብሩኬ ስለነቃ በጣም ደስ ብሎናል ማለት ነው። እስኪ ደስ ያላችሁ ላይክ በማድረግ ይጀምሩት። ማህሌት እንግዲህ በጣም ነው የምታናድደው። እንግዲህ አይኗን አውጥታ አይኗን አፍጥጣ አሁንም ቅድስትን ደግሞ ጭራሽ ድብደባ የገባች ነው። ቅድስት ደግሞ ማህሌትን በጥፊና በፀጉሯን ብትረጫትም ሆኖም ግን አንከባላ ጥላት ነበረ የሄደችው ማለት ነው። እንግዲህ ማህሌት አሁን ቅድስት በሀዘን ላይ ነበረች፣ በትካዜ ላይ እና አልተዘጋጀችበትም ስለሆነ ነው እንደዛ የደበደበቻት። ግን አሁን ይቺ ጭራቅ የሆነች ሴት ምን ከፊታችን አልጠፋለች እያለች ነበረ። ኤደንም እንግዲህ በጣም ተናዳለች። አቶ መድብል ደግሞ በፍጹም ማህሌት የምትባል ሴት አለቃትም፣ እሷ ለኛ ሰላም መቼም አትሰጥም፣ እኔ ነኝ የተሳሳትኩት፣ እሷ የሰው ህይወት ተሳክቶ ማየት የማትፈልግ ስለሆነች አሁን በጣም የምታናድድ ነገር እየሆነች መታለች። ብሩኬንም ለማስወገድ ብትሞክርም ከዛ በፊትን ቅድስትንም አንቃት ልትገል አስባ ነበር። በዚህን ጊዜ ቤተሰቦቹ ላይ ምን እያደረገች ከዚህ በኋላ ማህሌት ፈጽሞ እንግዲህ መድብል ዝም ማለት የለበትም። ስለዚህ ብሩኬንም አግብታ ተቀምጣ ሳለ እንግዲህ ምሳሌን መርዤ ካልገደልኩና ንብረቱንም ካልወረስኩ መኪና ካልወረስኩ እያለች ልጁም እንድትሞት ስትፈርድ የነበረች ነበረች። ይህ ሁሉ ነገር እያደረገች ከህሌናዋ የማትሻሻል ቅድስት ማነች? ማህሌት ነች። ስለዚህ ማህሌት በጣም እያበዛችው ነገር ደፋር እየሆነች ዳሪ ጭራሽ አሁን ከካሊብ ሙሲሲ ጋር ደግሞ እንግዲህ ገጥማለች። ከዛ ግን የመጨረሻዋ ሊሆን ይችላል። ከዛም ሳደርስ ግን ሰሞኑን ታያላችሁ መድብል ጭንቅላቷን ጎትቶ አምጥቶ ነው የሚደፋት። ስለዚህ አሁን ደግሞ ተሬን ካላስኩ እያለች ስትጠገው ዘርበይ ምን አይነት ነሽ አንቺ አታፍሪም እንደ ትንሽ በማለት ስትል ወይኔ ማህሌት እያለች እየተናደደ እየተንጨረጨረች ነው ያለችው። ሰላም ወደ ቻናላችን ተከታታይ ሰላማችሁ በያላችሁበት። ቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ ቅድስት ካጠገቡ አልጠፋም ብላ ቁጭ ብላ ያንን ነገር ከተደረገለት በኋላ ነርሷም ስላስጠነቀቀቻት አልሄድም ብላ ቁጭ ብላ ነበር። ሆኖም ግን ምሳሌ ማየት አለብኝ በማለት ስትመጣ ምሳሌ አይታ እንግዲህ ከዛም በኋላ እስከ መጨረሻ 1 ደቂቃ ስጭኝ ቅድስቴ አባቴን ተሰናብቼ ሊሄድ ባለችበት ሰዓት አባቷን እንግዲህ ሂዳ እጁን ስትይዘው ከኮማ ለብዙ ሰዓት ያክል ጠፍቶ ስለነበረ እየነቃ የነበረበት ሰዓት ስለሆነ ነበረ እጁን ሲያንቀሳቅስባት እየተንጫረረችው ማለት ነው። ስለዚህ በጣም ተደስተዋል። አሁን በጊዜው ወዲያውኑ ቢደነጋገጡም በተለይ ቅድስትና ዳጣ የሞተ መስሏቸው በጣም ደንግጠው ነበሩ። አሁን እንግዲህ በዝና ምትክ ተተክታ ማህሌት እየሰራሁ ነው ብላለች። ከኔ በላይ ማንም የለም እያለ መድብል ግን አሁን አሳያታለሁ ብሎ ፎክሮባታል። ማህሌት አንዲት ነገር ማድረግ አለበት እንጂ እስከ ዛሬው ለሴት ልጅ እጄን አልዘረጋም፣ ለእጄ ሴት ልጅ አልመታም የሚለው ለሷ
አይገባትም። ስለዚህ ከዚህ በላይ ምን ልታደርጋቸው ትመጣለች? ከዚህ በፊት ምሳሌ ልታጠፋ ሞከረ። ዛሬ ደግሞ አንዱን ወንድሙን ልታሳጣው የሞከረችውን ዝም ማለት የለበትም። እንደውም ይሄንን የተሰጠሽ ማሽን ካልሰራችሁ ደግሞ እንደ ቋጣ ነው የምንዘለዝልሽ በማለት ነው። እንግዲህ ለብዙ ጊዜ ኮማ ውስጥ በቆየበት ጊዜ ብሩኬ ሁላችንም አዝነን ነበረ። በተለይ ምሳሌ ያለ አባት ያለ እናት መቅረት የለባትም። ቅድስትም የተመኘችውን ከቅድስትም የተመኘችውን ከብሩኬ ያለውን ልጅ አምጥታ ለምሳሌ ወንድም መስጠት አለባት። ይህንን ሁሉ ሳናይማ ብሩኬ መሞት የለበትም። እንግዲህ ኤደንም ወደ ይህንን ፎርሳ ተጠቅማ እያማለለች ነው። እንግዲህ ግን ሆስፒታል ውስጥ ማህሌት ታሪኩ የሚባለው ከማህሌት ጋር እየሄደች እንደሆነ ስለዚህ አውቆ ነበር። ለምንድን ነው እሱ ግን ለመድብል ያልነገረው? ስለዚህ ማህሌት ምናልባት ተሳክቶላት ብሩኬ እንዳትገለው ልንገርህ ብዬ ነው እየመጣች ነው ብሎ ለምን አልነገረውም? ግን ለመድብል ማለት ነው። ታሬ በጣም ለምንድን ነው አንዳንድ ጊዜ ለመድብል ሆኗል ብለን ስናስበው፣ አንዳንድ ጊዜ ደግሞ ነገሮችን ከመድብል እየሰራ ነው ስናስበው፣ አንዳንድ ጊዜ ደግሞ አሳልፎ የሚሰጠው ነገር አለ። ስለዚህ መድብል ወንድሙ ሊጎዳበት እየሄደች እያየ ማህሌትን ለምንድን ነው ግን ያልጠቆመው የሚለው ነገር በጣም ይገርመኛል እዚህ ላይ ማለት ነው። ማህሌት ገብታ እንግዲህ ልትገል ሞክራ በትራስ አፍናው ሳይሳካላት ትርነስ እንግዲህ እየመጣች ነው ወደ አንተ እየመጣች ነው ብሎ ግን ማሳወቅ ነበረበት። ለምን እንደሆነ ግራ ገብቶናል እዚህ ላይ ማለት ነው። መኪናውን እያሽከረከረ የነበረው እሱ ነው። ማህሌት የሄደችው በእሱ መኪና እየተሽከረከረች ሄዳለች። እንደገና ደግሞ መድብል ደርሶባት እየተሯሯጠች ቶሎ ብለህ መኪናውን ንዳው ስትለው ለምንድን ነው ቶሎ አሽከርክሮ የነዳው? ለምን አጋልጦ አልሰጣትም የሚለው ነገር ግራ ያጋባናል። ስለዚህ አሁን ያነ ሽማግሌን ደግሞ እውነት በትክክል ለሴራ ነው ያስገቡት ወይንስ አጋጣሚ እውነትም የካርድ ክፍል ጠፍቶት ነው የሚለውን እናያለን ብለን ነበር። ግን ያ ሽማግሌ ጉዳይ አልመጣም ማለት ነው። በሚገርም ሁኔታ ነው እንግዲህ የማንኛውም አሁን እንግዲህ ወደ ብሩኬ ከእንደዚህ አይነት ነገር መግባት የለበትም። ራሱን አግሎ ሰርጉን አስደግሶ ልጆቹን እየወለደ መቀመጥ አለ። ሞገስ ደግሞ አላየነውም። ሞገስ ለምንድን ነው የጠፋው? ፖሊሱ ለምንድን ነው የሚፈልገው? እዛ ቦታ ላይ አንተን የመሰለ ሰው አይቻለሁ በማለት ሲለው እንዴት ጠፋ የሚለው ነገር ሞገስ ምንድን ነው? ሞገስ ከዛ በፊት የሰራው ወንጀል አለው ወይንስ ምንድን ነው የሚለው ነገር አንድ የደበቃቸው ስራ የሰራ ያለ ይመስላል። እና ወንጀለኛ ሆኖ እንደሚፈለግ ሲያውቀው ነው ደንግጦ እንግዲህ ወጥቶ በዛው የቀረው። ካሌብ ሙሲሳ እንግዲህ አሁን እንግዲህ ምን በዝና ቦታ ማህሌትን መተካቱን እንግዲህ ምን መጠቀም እንዳለበት ስለሚያውቅ ነው። ማህሌት እልህ አለባት። ያደረገችውን ነገር ብሩኬን ደግሞ አንድ ነገር እንድታደርግለት እንደገና ደግሞ መድብል ወደ እሱ እንዲቀርብለት ታደርገዋለች። ስለዚህ ለዚህ ምክንያት ነበረ የፈለገችው። ስለዚህ አሁን ማህሌትን ካሌብ ሙሲሲ መጠቀሚያ መሸጋገሪያ ደርዲ እያረጋት ይመስለናል። መድብል ግን ብዙ መረጃዎችን እየተከታተለ ያውቃል። ከዚህ በኋላ ግን ብሩክን ባያስገባው በዚህ ጉዳይ ላይ በጣም አሪፍ ነው ብለን ነው የምናየው። ምክንያቱም መድብል ገና እሱ ምንም እስካሁን ወንጀል የሰራ ሰው አልነበረም። ግን መድብልን አሁን ካሌብ ሙሲሲን አብሮት እንዲሰራ ይፈልጋል። መድብል ግን በፍጹም አልሰራም። እሱ ጋር ግን አንዳንድ ነገሮችን ቀለል ያሉችን እየሰራሁ እየመሰልኩ አሳየዋለሁ እያለ ነው የሚለው። ግን መድብል ከካሌብ ሙሲሲ ጋር ባይሰራ የተመረጠ ነው ብዬ ነው የማስበው። እናንተስ ምን ሀሳብ አስተያየት አላችሁ? ስለዚህ የካሌብ ሙሲሲን መረጃ መጣለሁ ሲል እንግዲህ እሱ ማህሌትን እንደ ወዳጅ አድርጎ ቢያቀርባትም እሷ ግን በፍጹም ዙራ ከጀርባ የምትወጋ ህይወታቸውን እያበላሸች የምትገኝ ናት። ከዚህ በኋላ እውነት መድብል ማህሌትን ከማራት መቼም ጥፋተኛ ነው። አሁን የጓጓሁት መድብል ከዚህ በኋላ ማህሌትን ቢያገኛት እንዴት እንደሚያደርጋት ለማየት በጣም ጓጉቻለሁ። እናንተስ?
እውነት እንደ በፊቱ በችለተኝነት በይቅርታ ያልፋታል ወይንስ ቆራጥ ውሳኔ ይወስንባታል የሚለውን ለማየት በጣም ነው የቸኮልኩት። እንግዲህ እውነት እሷ ግን ሁሉን ነገር ልክ ነኝ የሰራሁት ትክክል ነው እያለች ነው የምታስበው። እኔ ተቀምጬ ሰራተኛ ሚስቴን አግብቶ እያሳየኝ ነው የሚል ነው ጥፋት የምታደርገው። ግን አሁን የመድብል ውሳኔን ለማየት እኔ በጣም ጓጉቻለሁ። ቻናሉን ሰብስክራይብ ያደረጉ ይጠብቁት።